በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ዛሬ ደግሞ በዚህ ያለን አንተን ነው ሁላችንም ተስፋ የምናደርገው። አንተ ልትናገረን ጌታ ሆይ አንተ ለልብ ትናገራለህ። መስማት ያለብን መስማት የምንፈልገውን አይደለም ጌታ ሆይ መስማት ያለብን መስማት እንድንችል እንድትረዳን በኢየሱስ ስም ጸልያለሁ። እንደ ማርያም አይነት ልብ እንዲኖረን ጌታ ሆይ የምትለንን ደግሞ ለመታዘዝ እንድንሰማ እንድትረዳን በጌታ በኢየሱስ ስም እንለምናለን። እኔንም እርዳኝ እንድናገር ድምፅህን ጌታ ሆይ በምናገረው ነገር ውስጥ እንድታሰማ ጸልያለሁ በኢየሱስ ስም አሜን። በእስራኤላውያን ታሪክ ውስጥ እስራኤላውያን ከእግዚአብሔር ብዙ ጊዜ ማሳሰቢያ ሰጥቷቸው ብዙ ነቢያቶችን ልኮ ተዉ፣ ተመለሱ፣ ከኔ ጋር ታረቁ ብሎ ብዙ ነግሯቸው ግን ስላልሰሙ መጨረሻ ያው በሕጉ ላይ እንደተሰጠው ተስፋ ከምድራቸው ምን ሆኑ? ተባረሩ እና ለ70 ዓመት ያህል በምርኮ እንዲወሰዱ እግዚአብሔር ፈቀደ። ይሄ ታሪኩን እናነባለን። እግዚአብሔር በዚህ ውስጥ እኔ አሁን አንድ ማንሳት የምፈልገው ሀሳብ እግዚአብሔር በጊዜ የሚሰራ አምላክ መሆኑ ነው። ጊዜ በእግዚአብሔር ዘንድ የሚታሰብ ነገር ነው። አሁን እኛ ስንቆጥር 2018 ነው አይደል? አሁን እግዚአብሔር ቀኑን ይቆጥረዋል። ወራቶች ሁሉ ይቆጠራሉ፣ ቀናቶች ሁሉ ይቆጠራሉ እና በጊዜው ልክ 70 ዓመት ነው ያለው። በ70 ዓመት እንደሚመለሱ የተረጋገጠ ነገር ነው። ግን ለእነሱ ግን አልተመቻቸውም ነበር እና በኤርሚያስ መጽሐፍ ውስጥ ምን የሚል ነገር እናነባለን? እነሱ በቃ መመለስ ነው የፈልጉት። ቶሎ አይ አሁን አትመለሱም፣ ቤት ሰርታችሁ ትዳር ይዛችሁ ልጆች ወልዳችሁ በምትኖሩበት ባላችሁበት ምድር ኑሩ፣ እንደውም ለምትኖሩበት ምድር ጸልዩ ይላቸዋል በኤርሚያስ መጽሐፍ ውስጥ። ከዛ ግን ያው የእግዚአብሔር ሰዓት ሲደርስ ጊዜው ሲደርስ 70 እስኪሞላ አልጠበቅም። ወደ 45 ዓመት እንደዚህ ከሆነ በኋላ ወይም ከ40 ዓመት በኋላ እግዚአብሔር መንገድ ይከፍትላቸው ጀመር የሚመለሱበትን እና አንድ ንጉሥ ተነሳ፣ ቂሮስ የሚባል እሱ ፈቀደላቸው። እግዚአብሔር ተናገረኛል፣ ራሱ ተናግሮኛል የእግዚአብሔርን ቤት እንድሰራ ብሎ መመለስ የምትፈልጉ ብሎ ጥሪ ሲያደርግ እናነባለን። ዕዝራ መጽሐፍ ውስጥ የምናያለን። ይሄ የሆነው ግን 70 ዓመቱ ከመሙላቱ በደንብ ቀደም ብሎ ነው። እግዚአብሔር እንዴት በሰዓት እንደሚሰራ ነው የምታየው። ከዛ የተወሰኑቱ ተመለሱና ቤተ መቅደሱን ለመስራት ጀመሩ። ይህንን ታሪክ በዕዝራ የመጀመሪያዎቹ ምዕራፎች ውስጥ እናነባለን እና ያንን መስራት በጀመሩ ጊዜ ደስታም ነበር፣ ሐዘንም ነበር። ሐዘኑ የቀደመውን ቤተ መቅደስ የሚያስታውሱት ያዝናሉ ሲያዩ። እንደገና ደግሞ አሁን ደግሞ ወጣቶቹ ደግሞ የእግዚአብሔርን ስራ በማየታቸው ሲበረታቱ፣ ሲዘምሩ፣ ሲደሰቱ እናነባለን በዕዝራ መጽሐፍ። ዕዝራ ምዕራፍ 2-3 አካባቢ ላይ እናያለን። ከዛ በኋላ ወደ ዕዝራ መጽሐፍ ላይ ዕዝራ ምዕራፍ 4 አካባቢ የይሁዳና የብንያም ጠላቶች ለእስራኤል ምርኮኞቹ ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ ይላል ቁጥር 1 ላይ እና ወደ ዘሩባቤልና ወደ አባቶቹ ቤቶች አለቆች ቀርበው አብረናችሁ እንስራ አሏቸው። እኛም ወደዚህ ያመጣን ንጉሥ እናንተ የምታመልኩትን ስናመልክ ቆይተናልና አብረናችሁ እንስራ አሏቸው። ግን አብረዋቸው የሚሰሩ ሰዎች ግን አልነበሩ እና አይ ይሄ አይሆንም አሉ የእስራኤል መሪዎች ዘሩባቤል፣ ኢያሱ አይሆንም አሉ። በዚህ ጊዜ ያው እውነተኛ ማንነታቸው ተገለጠ። ስራው እንዲስተጓጎል በእነሱ ላይ
ስራን ሰሩ እና ያ የጀመሩት የቤተ መቅደስ መሰረት ጥለው የነበረው ስራ ተቋረጠ። የእግዚአብሔርን ስራ ለመስራት ስንነሳ ያለ ተቃውሞ እንደማይሆን ሁላችንም እናውቃለን። ተቃውሞ ይነሳል። ተቃውሞ ሲነሳ ዲስከሬጅድ እንደምንሆን ግልጽ ነው። ሁላችንም በአንድም በሌላ መንገድ ዲስከሬጅመንትን እናውቃለን። ዲስከሬጅድ ስንሆን ምን አይነት ዝንባሌ ነው ያለን? የእግዚአብሔርን ነገር እንተወውና በቃ የራሳችንን ነገር መስራት እንጀምራለን። የራሳችን ነገር አንተውም። ዲስከሬጅ ስንሆን የምንተወው የቱን ነው? የእግዚአብሔርን ስራ እንተወዋለን። የራሳችንን ማትተን እንዴት እንኖራለን? ስለዚህ ሁሉም በየፊናው የራሱን ስራ መስራት ጀምሯል። የእግዚአብሔር ቤት ስራ ይቀራል ማለት ነው፣ ይቋረጣል ማለት ነው። እና አሁን እዚህ ታሪኩ ላይ ያው በወፍ በረር ነው አሁን ያነሳሁት። ታሪኩ ላይ ለ16 ዓመት ተቋረጠ ስራው። የተጀመረው ቤተ መቅደስ መሰረት ተጥሏል። ትተውት ኑሯቸውን እየኖሩ ነበር እና ያ ደግሞ ነገር ይለመዳል። የእግዚአብሔርን ነገር ትታችሁት የራሳችሁን ነገር መስራት ስትጀምሩ ይለመዳል፣ ኖርማል ይሆናል እና እንደውም አስተያየት ሁሉ ልትሰጡ ትችላላችሁ። ስለ እግዚአብሔር ስራ ምናምን ሲባል አሁን ጊዜው አይደለም አለ። እግዚአብሔር የሚሰራበት ጊዜ አለ፣ አሁን ግን ጊዜው አይደለም ሁሉ ሊሉ ይችላሉ። እንደዛ ነው ያሉት እነዚህ ሰዎች። ለምን ይሄን አሉ ብለን ስንመለከት ምክንያቱ አንደኛ ስራውን ከተዉት ከርመዋል። እንደገና ደግሞ የራሳቸው ኑሮ ላይ ደግሞ በጣም ቢዚ ሆነዋል። አሁን ወደ ትንቢተ ሐጌ እንሄዳለን። ትንቢተ ሐጌ እዚህ ጋር ነው የሚመጣው። ትንቢተ ሐጌና ትንቢተ ዘካርያስ ሁለቱ ነቢያት፣ ሐጌና ዘካርያስ የሚባሉት ነቢያቶች በዚህ ጊዜ ነው እግዚአብሔር የላካቸው። በአንድ አካባቢ ሁለቱንም በተመሳሳይ ሰዓት ቂሮስም ሞተ፣ ሌላም ንጉሥ ተነሳ። ከዛ ደግሞ እሱም አልፎ አሁን ዳሪዮስ የሚባል ንጉሥ በነገሰ በሁለተኛው ዓመት ላይ እግዚአብሔር ሐጌን ላከው ወደ ሕዝቡ እና ትንቢተ ሐጌ ገጽ 708 ላይ ነው ያለው በድሮ ትርጉም። እንደዚህ ይላል። ለአንብብ ከቁጥር 1 ጀምሬ። በንጉሱ በዳሪዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያል ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። ስለዚህ ሕዝቡ ምን እያለ ነው? አሁን እግዚአብሔር እየተናገረ ያለው ሕዝቡ የሚለው። ስለዚህ እግዚአብሔር ምን ያደርጋል? መጀመሪያ የሕዝቡን ኦፒኒየን ወደ ብርሃን ያወጣዋል፣ ይገልጠዋል። ከዛ በኋላ ደግሞ የራሱን ደግሞ ነገር ይናገራል። እቺ በጣም መሰረታዊ ነገር ናት። እኛ ሁላችን ስለተለያዩ ጉዳዮች የምንለው ነገር አለ። እኛ እግዚአብሔርም የሚለው ነገር አለ። ይሄንን ሁለቱን ለይተን ማወቅ በጣም በጣም ይጠቅመናል በግል ሕይወታችን። አሁን ምን ይሰማችኋል ብላችሁ ስለ ኖሯችሁ ምን ይሰማችኋል ብላችሁ ምን ታስባላችሁ ብላችሁ ሁላችሁም የምትሉት ነገር አለ። እሱ የምንለው ነገር ግን እውነት ነው 100% ማለት አይደለም። ግን የሚሰማን የሚመስለን ሁኔታውን ስናይ ነገሩን ስንቀኝ እንዲህ እንደሆነ ነው የሚመስለኝ። ለምሳሌ አንዳንድ ጊዜ ሰው እግዚአብሔር ትቶኛል ብሎ ይላል። እግዚአብሔር የተወኝ ነው የሚመስለኝ የሚል ሰው መሀላችን አሁን ሊኖር ይችላል። ለምን እንዲህ ይላል አይደለም ጥያቄ። የሚሰማው እንዲህ ነው። እውነት ነው ወይ ብለን ስንል ግን እሱ ሌላ ነገር ነው። እሱ እውነት መሆን አለመሆኑን የምናውቀው እግዚአብሔር ምን ይላል ብለን ስንሰማ፣ የእግዚአብሔርን ፓርት የእግዚአብሔርን ሀሳብ ስንሰማ አንዳንዴ የምንለውና እግዚአብሔር የሚለው ይስማማል። ሌላ ጊዜ ደግሞ እኛ የምንለውና እግዚአብሔር የሚለው ነገር ለየብቻ ናቸው። አሁን እዚህ ላይ ህዝቡ የሚለው ምንድን ነው? ዘመኑ አልደረሰም፣ የእግዚአብሔር ቤት ይሰራ ዘንድ። አሁን
ከኛም ህይወት ዘመን ከኛም ዘመን ጋር ያገናዘብን ለመመልከት እንሞክር። አሁን እኛ በዚህ ዘመን እንደነሱ የምንሰራው ቤተ መቅደስ የለም። እኛ በዛን ዘመን ቤተ መቅደሱ የማህበረሰቡ ማዕከል ነው። እግዚአብሔር የሚኖርበት፣ ክብሩ የሚገለጥበት፣ እነሱም ደግሞ ለእግዚአብሔር ያላቸውን አምልኮ የሚገልጡበት ስፍራ ነው ቤተ መቅደሱ። ዛሬ ልክ ያኔ ቤተ መቅደስ ይሰሩ እንደነበሩ ዛሬ እኛ ምንድን ነው የምንሰራው ብለን መጠየቅ ጥሩ ነው። ምንድን ነን እኛ አሁን የጌታ ልጆች የሆነን በክርስቶስ አምነን የዳንን ሰዎች ምንድን ነው የምንሰራው? ስራ አለን እኮ አይደል? እኛ ምንድን ነው እስቲ እንደው የሚነግረኝ ሰው አለ? ምንድን ነው ቅዱሳን ክርስቲያኖች የሚሰሩት ስራ? ወንጌል አይደል? ለሐዋርያው ጳውሎስ ለጢሞቴዎስ ለምሳሌ የወንጌል ሰባኪነትን ስራ አድርግ በጊዜው አለጊዜው የሚል ነገር እናነባለን። በኤፌሶን መልእክት ላይ ደግሞ ምን ይላል? አስቀድሞ እግዚአብሔር ያዘጋጀልን ስራ አለ፣ እያንዳንዳችን ለሱ ነው በክርስቶስ እንደገና የተፈጠር ነው ይላል። ስራ አለብን ሁላችንም። እግዚአብሔር እኛን እያንዳንዳችንን የሚያውቀን ገና ጌታን ሳናውቅ በፊት ብቻ ነው አይደለም። ከዛም አልፎ ገና በእናታችን ማህፀን ሳለን ብቻ ነው አይደለም። ገና እናታችንም በእናቷ ማህፀን ከመኖሯ በፊት ዓለም ሳይፈጠር በፊት ያውቀናል። እግዚአብሔር እንደዛ ነው፣ ሁላችንም ያውቀናል። እና እግዚአብሔር ያዘጋጀው ነገር አለ። ስማችንን ሁሉ ያውቃል። አሁን እሱ የሚያውቀውን ስምና እኛ የምናውቀው ስም አንድ አይደለም። እሱ በየስማቸው በጎቹ ምን ያደርጋል? ይጠራቸዋል። ስለዚህ እያንዳንዳችን ጌታ የሚያውቀው ማንነት አለ። ለምሳሌ ስምዖንን አንተ ማን ነህ አለ። ጴጥሮስ አለት ነህ አለ። አሁን አለት ይመስላል ስምዖን፣ ግን ጌታ ግን ያውቃል አለት ነህ አለ። ስለዚህ እያንዳንዳችን እኛን እንኳን አናውቀውም ራሳችን። እሱ እንደሚያውቀን እሱ እንደሚያውቀኝ የሚል መዝሙር አለ። ጠፋኝ ቃላቱ እንዴ እሱ እሱን መዝሙር ማስብ ያውቀናል። ጌታ ስማችንን ያውቃል፣ ስራችንን ያውቃል። የምንሰራው ስራ አለ፣ የታቀደልን ነገር አለ፣ ታጥቀናልን፣ ተሰጥቶናል። ገና በእናቴ ማህፀን ሳለሁ የለየኝ የሚለው ጳውሎስ እስጢፋኖስ ሲወገር ግን እዛ ጨርቅ ይዞ ቁጭ ብሏል አይመስልም። ግን በእግዚአብሔር ዘንድ ግን ጳውሎስ ምን እንደሚሰራ የታወቀ። ስለዚህ ስራ አለን። እኛም የኛ አሁን የምናንጸው ትልቅ ህንፃ ባይኖርም ግን ስራ አለ። ስራ እዚህ ስራ የማይሰራ ሰው ሁላችንም ልንሰራ ነው ጌታ ይጠራል። ሁላችንም ሰራተኞች ነን፣ አገልጋዮች ነን፣ የአዲስ ኪዳን አገልጋዮች ነን። እና እነኚህ እስራኤላውያን በዚያን ጊዜ ተነሳስተው በነበረበት ጊዜ ተስፋ የሚያስቆርጥ ነገር ደረሰባቸውና ስራቸውን ትተውት ከመቆየታቸው የተነሳ አሁን ትንታኔያቸው ራሱ ሌላ ራሱ የቻለ የእግዚአብሔር መልእክት ያስፈልገዋል። ትንታኔያቸው ራሱ ገና ፈውስ ያስፈልገዋል። ባለፈው ጊዜ በመጣን ጊዜ ትዚላችሁ እንደሆነ ስለ አእምሮ መዳን ተካፍለን ነበር። አስተሳሰባቸው መፈወስ ነበር፣ መዳን ነበረበት አስተሳሰባቸው። እና ይህ ህዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ሲሉ አይሰራም እያሉ አይደለም። እግዚአብሔር ስራ ቀኑ አልደረሰም ነው እያሉ ትንተና ነው እየሰጡ ያሉ። ከዛ እግዚአብሔር የሚናገረው እንመልከት። ቁጥር 3 ላይ እንደዚህ ይላል፣ የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? ጥያቄው ይሄ ነው። ይሄ የእግዚአብሔር ስራ የእግዚአብሔር ቤት ፈርሶ ባለበት ጊዜ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ግን ጊዜው ነውን? ምን እያደረጋቸው ነው?
እየሞገታቸው ነው አይደል? ጊዜው አልደረሰም ነው እያሉ ያሉት። እና የእግዚአብሔር ቤት ፈርሶ ሳለ እናንተ ግን በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? እና በጣም ፈታኝ ነው። ለራሳቸው ያውቁበታል። በራሳችሁ ቤቶች መኖራችሁ እኮ አይደለም የሚላቸው፣ እናንተ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን ነው ጥያቄው። ስለዚህ ቤቶቻቸውን ሸልመው የሚኖሩ ሰዎች ነበሩ። የእግዚአብሔር ቤት ስራ ግን አይሰራም እያሉ አይደለም። ምን እያሉ ነው? ጊዜው አይደለም እያሉ። ትክክል ናቸው፣ ግን ትክክል አይደሉም። ተሳስተዋል። ግን ከምን የተነሳ ነው ወደዚህ አስተሳሰብ የመጡት? ተስፋ ቆርጠው እኮ ነው። ተነሳስተው ነበር አንድ ወቅት ላይ፣ ግን አስቆሟቸው። ምን ያርጉ ልንል እንችላለን። አሁን እግዚአብሔር ግን ምን እያለ ነው? አሁን እዚህ ላይ 16 ዓመት አልፏል ብያቸዋለሁ። ስለዚህ 70 ዓመት እየቀረበ ነው። ህዝቡ የሚመለስበት ጊዜ እየደረሰ ነው። ቤተ መቅደሱ መሰራት አለበት። እግዚአብሔር ነገርን ሁሉ በጊዜው ነው የሚሰራው። እና ከዛ ምን ይላቸዋል? ልባችሁን በመንገዳችሁ ላይ አድርጉ ወይም መንገዳችሁን ተመልከቱ ብሎ የህይወታቸውን ጉዳይ ያሳያቸዋል። ብዙ ዘራችሁ፣ ስንት ነው ያገባችሁት? ጥቂት አገባችሁ። በላችሁ፣ ግን አልጠገባችሁ። ጠጣችሁ፣ ግን አልረካችሁ። ለበሳችሁ፣ አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። መልእክቱ ግልጽ ነው አይደል? መልእክቱ አሁን በሩጫችሁ ማግኘት የሚገባችሁን ማግኘት አልቻላችሁም። ምንም እንኳን ቤቶቻችሁ ቢሸለሙም ከዚህ በላይ ነበረ የሚገባችሁ። ከምትለፉት አንጻር ሲታይ ከዚህ በላይ ማግኘት ነበረባችሁ፣ ግን አልሆነም። እና ምክንያቱን ይናገራል። አሁንም እንደገና ቁጥር 7 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ ይልና ከዛ ያው ግልጽ መመሪያ፣ ወደ ተራራው ውጡ፣ እንጨትን አምጡ፣ ቤቱን ስሩ፣ እኔም ደስ ይለኛል እመሰገናለሁ ይላል እግዚአብሔር። ከዛ እንደገና አሁንም ሲያስረዳ ብዙ ነገርን ተስፋ አደረጋችሁ፣ እነሆም ጥቂት ሆነ። ወደ ቤት ባገባችሁበት ጊዜ ምን አደረግኩበት? እፍ አልኩበት ይላል። ስለዚህ ከእግዚአብሔር የተነሳ ነው ያልተባረካችሁት። የእግዚአብሔር ነገር ኋላ፣ የራሳችሁ ነገር ፊት ከመሆኑ የተነሳ ቅደም ተከተሉ ስለተዛባ ነው በሕይወታችሁ የምታዩት ነገር እየሆነ ያለው። ስለዚህ ነው ሰማያት ጠልን የከለከሉት፣ ምድሪቱም ፍሬዋን የከለከለችው። እኔ ራሴ ድርቅ ጠርቼ ነው ይላል ቁጥር 11 ላይ። እና ምክንያቱ ሲናገር ቁጥር 9 ላይ እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው ይላቸው። ይሄ እኮ ትልቅ መገለጥ እኮ ነው። አሁን አስቡት እስቲ። እነሱ ኖርማል ላይፍ እየኖሩ ነው። 16 ዓመት አልፏል። እንደው አንድ ቀን ዘመኑ ይደርሳል ብለው ተስፋም ያደርጋሉ። ግን ዘመኑ ምን ሆኖ ነበር? ደርሶ ነበር። ዘመኑ ደርሶ ነበር። ቀረብ። ስለዚህ ዘመኑ ደርሶ ነበረ። አሁንም እኛም የምንሰራው ስራ ምንድን ነው? እንግዲህ የምናንጸው ህንፃ አይደለም፣ ግን ስራ አለብን። የወንጌል ስራ አለብን። በእያንዳንዳችን ውስጥ እግዚአብሔር ሊገልጠው የሚፈልገው ልጁን ኢየሱስ ክርስቶስን ነው። ሐዋርያ ጳውሎስ እንደተናገረ በእኔ ሁኔታ ልጁን ሊገልጥ ወደደ ይላል። በእያንዳንዳችን ህይወት ኢየሱስ ክርስቶስን መግለጥ ይፈልጋል ጌታ። ትተነዋል ወይ? እኛም እንደነዚህ ሰዎች ትተናል ወይ? የእግዚአብሔርን ስራ ከተለያየ ነገር የተነሳ ወይ ምናልባት እኛን ተስፋ ያስቆረጡ ነገሮች ኖረው ሊሆን ይችላል።
ስንሞክር ጠላት በመንገዳችን ላይ ቆሞ ሊሆን ይችላል። ስደት መጥቶብን ሊሆን ይችላል። መከራ መጥቶብን ሊሆን ይችላል። አሁን የሆነው እንደዛ ነው። በእስራኤላውያኖች ላይ ተነሱባቸው፣ እንደውም አስቆሟቸው ነው የሚለው ዕዝራ መጽሐፍ ላይ። የሚያስቆመን አይነት ተቃውሞ በእኛ ላይ መጥቶብን ሊሆን ይችላል። ታዲያ ምን ላድርግ ብለን ሊሆን ይችላል። እዚህ ላይ የሚናገረውን ምዕራፍ 1 ቁጥር 12 ላይ ጀምሮ ላንብብ። የሰላትያል ልጅ ዘሩባቤል፣ ታላቁም ካህን ኢያሱ፣ የቀሩትም ሕዝብ ሁሉ የአምላካቸውን የእግዚአብሔርን ድምፅ የነቢዩንም የሐጌን ቃል ምን አደረጉ ነው የሚለው? አምላካቸው እግዚአብሔር እንደላከው ሁሉ ሰሙ ይላል። ሰሙ። እዚህ ጋር እኔ አንድ ማለት የምፈልገው ሀሳብ ለሚሰማን ችግር፣ አሁን ችግር ምን ችግር ነው ያለው በእናንተ ህይወት? እኔ አላቅም፣ እናንተ ታውቃላችሁ። በግልም ቢሆን እንደ ቤተ ክርስቲያንም ለሚሰማን ችግር፣ ለከበደን ነገር ወይም እየናፈቅን አልደርስ ላልነው ጉዳይ መፍትሄው እግዚአብሔርን መስማት። ሰሙ ይላል እዚህ ላይ። ሰሙ፣ እግዚአብሔርንም ምን አደረጉ? በእግዚአብሔር ፊት ፈሩ ይላል ቁጥር 12። ፈሩ። ስለ መስማት አንድ ሀሳብ ላንሳ። ሰምቶ መታዘዝ እንላለን አይደል? ሰምቶ መታዘዝ። ሁለቱ ቃላቶች በዕብራይስጡ አንድ ቃል ናቸው። ሰማ ካል ታዘዘ ማለት ነው። ሻማ የሚል ቃል ነው የዕብራይስጡ ቃል። ከሰማ ይታዘዛል፣ ካልታዘዘ አልሰማም። ስለዚህ ሰማን የሚባለው ስንታዘዝ። ከመታዘዝ ያነሰ መስማት አይደለም። እንዲሁ በቃ ልክ እንዲህ በአንድ በኩል ገብቶ በአንድ በኩል እንደሚወጣ አይነት ነገር ወይም ጠቅላላውን ወደ ልብ እንደማይደርስ ነገር አድርገን ልናስበው እንችላለን። እነኚህ ሰዎች ሰሙ። ሲሰሙ ቁጥር 13 ላይ የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እንዲህ ብሎ ተናገረ ይላል። እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። ሲሰሙ ማለት እግዚአብሔር እኛን ያያል። ሰው ፊትን ነው የሚያየው፣ እግዚአብሔር ደግሞ ልብን ነው የሚያየው። ስንሰማ እግዚአብሔር መንፈስ ቅዱስ ለሚመሰክርልን ነገር ምላሽ ስንሰጥ ለእግዚአብሔር ማለት ነው፣ በመፍራት ማለት ነው። መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል አይደል ሐዋርያው ጳውሎስ። ውስጣችን ስንፈራ እግዚአብሔር ለሚናገረን ነገር ስንፈራ መልስ ለመስጠት እሱ ያለውን ለማድረግ ልባችን ሲሻ ሲፈልግ ወደ እግዚአብሔር ልባችን ሲቀና ሲል እዚህ ላይ ለእስራኤላውያኖቹ ከእናንተ ጋር ነኝ ያላቸው። ከዛ በኋላ ቁጥር 14 እስከ 15 የእግዚአብሔር የዘሩባቤልን መንፈስ የኢያሱን መንፈስ የቀሩትን ሕዝብ ሁሉ መንፈስ ምን አደረገ ይላል? አስነሳ ይላል። ያው ልክ አሁን ይሄ ጄኔሬተሩ እንደሚነሳው እግዚአብሔር አስነሳ። የሚሰሙትን ሰዎች ልብ ያስነሳ ለስራው። እግዚአብሔርም ከእናንተ ጋር ነኝ የሚለውንም ቃል ሰጥቷቸው ነበር። ከዛ በሁለተኛው ዓመት በ6ኛው ወር ከወሩም በ24ኛው ቀን እንደገና ልድገመው። በሁለተኛው ዓመት በ6ኛው ወር በወሩም በ24ኛው ቀን። ቀናቶች ሁሉ ለእግዚአብሔር ትርጉም አላቸው። በሰዓትና በጊዜ ነው እግዚአብሔር የሚሰራ። ከዛ በዛ ቀን መጡ ይላል። መጡ የአምላካቸውን የሰራዊትን ጌታ የእግዚአብሔርን ቤት ሰሩ ይላል። ጀመሩ። ያ ለ16 ዓመት ቆሞ የነበረ ነገር መሰራት ጀመሩ። 4 ዓመት ነው የፈጀባቸው፣ ጨረሱ ስራውን። በዘካርያስ መጽሐፍ ውስጥ የሚናገረውን ስንመለከት አንዳንድ ቦታ ለዘሩባቤል ንገሩት በመንፈሴ እንጂ በኃይልና በብርታት አይደለም። የተጀመረው ነገር ወደ ድምዳሜ ታመጣለህ፣ ግን በመንፈሴ እንጂ በኃይልና በብርታት አይደለም።
አሁን እግዚአብሔር ምንድነው የሚለን? እግዚአብሔር ምንድነው የሚናገረን? እኔ ራሴ ጠይቃለሁ፣ ምንድነው የምትለው ጌታ? ምክንያቱም እኔ ዝም ብሎ 10,000 ሐሳብ ሊኖረን ይችላል። ሁላችን ብዙ ትንተና ልንሰጥ እንችላለን ስለ ጊዜው ደረሰ አልደረሰም ምናምን። አሁን የመጣ ነው ሊመጣ ነው። እኔ አንድ ይኖረኛል፣ ወንድሜ ሌላ ይኖረዋል፣ ሌላ ወንድሜ ሌላ ነገር ይኖረዋል። አሁን የኛን ወሬ መስማት አይደለም። እግዚአብሔር ምን እያለ ነው? እኔ እሱን ነው መስማት ነው። እግዚአብሔር ምን እያለ እንደሆነ ደግሞ እንዳንሰማ የሚከላከሉ ብዙ ድምጾች አሉ። እንዳንሰማ እግዚአብሔር ድምፁ ርቆብን አይደለም። ብዙ ድምጾች ውስጥ ተውጦ ነው የእግዚአብሔር ድምጽ እየተናገረን ነው። እግዚአብሔር ሲናገረን ነው የምንለው። ምክንያቱም ስንሰማው ነበር፣ አልሰማነውም። ምንድናቸው እነኚህ ድምጾች? የፍርሃት ድምጾች፣ የተበሳጨንባቸው ነገሮች፣ የተጎዳንባቸው ነገሮች፣ ተስፋ የቆረጥንባቸው ነገሮች፣ ተቃውሞ፣ ስላቁ፣ እነኚህ ሁሉ ናቸው በውስጣችን እየሰማናቸው የእግዚአብሔርን ድምፅ መስማት የሚሳነው። ስለዚህ ብዙ እናወራለን፣ ወደ እግዚአብሔር ግን አንሰማ። የምንናገረውን ያህል እንኳን አንሰማ። እግዚአብሔር ደግሞ እንድንሰማው ነው የሚጋብዘን። ያው መጽሐፍ ቅዱስ በሙሉ ጥሪው እንድንሰማው እና እሱ እንዲሰማን እንደምንፈልግ ሁሉ እርሱም እኛ እንድንሰማው ይፈልጋል። እንዴት እናስወግዳቸው? እነኚህን ድምጾች፣ እነኚህን የሚያሳስቡን ነገሮች እንዴት እናስወግዳቸው? አሁን እናንተ የማታውቁትን ነገር አይደለም እነግራችሁ። የእግዚአብሔር ቃል ምን ይላል? ትካዜህን በእግዚአብሔር ላይ ጣል፣ የሚያስጨንቃችሁን ሁሉ በእርሱ ላይ። በቃ እነኚህን የሚያሳስቡንን፣ የሚያስጨንቁንን፣ የምንፈራባቸውን ጉዳዮች በሙሉ ለእግዚአብሔር መንገር ነው። እኛ እኮ ደካሞች ነን። የእግዚአብሔር ቃል እኮ ይሄን ይናገራል። ደካሞች ነን። ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። እሱ ደግሞ ወደ እኔ ጩህ ያለውን እናስታውሰው። ወደ እርሱ ማቅረብ እስከሚራገፍ ድረስ በፊቱ መቅረብ፣ ማራገፍ። አራግፈን ግን እጃችንን ጠራርገን እንድንነሳና እንድንሄድ አይደለም። ምን ያስፈልጋል? እንድንሰማ፣ ጸጥታው እንድንሰማ ነው። እረፍቱ እንድንሰማ ነው። ሰላሙ እንድንሰማ ነው። ምንድን ነው የምትለው ጌታ? ምንድን ነው የምትናገር? ያው ስንሰማው ግን እሱን መስማት ለተግባር፣ ለፍሬያማ ተግባር። እነኚህ እስራኤላውያኖቹ ሰሙ፣ ፈሩ፣ የእግዚአብሔር ቃል እንደሆነ ገባቸው። ከዛ እግዚአብሔር መንፈሳቸውን አነሳሳ። ከዛ ስራውን መስራት ጀመሩ። ስንሰማው ፍሬያማ ተግባር። እምነት ከየት ነው የሚመጣው ይላል የእግዚአብሔር ቃል? ከመስማት ነው። ምን ሰማው ምንድን ነው? የእግዚአብሔርን ድምፅ እኮ ነው። የእግዚአብሔርን ድምፅ። እምነት ያለ ስራ የሞተ ነው። ስለዚህ ስንሰማው ውስጣችን በእግዚአብሔር ይተማመናል። የእግዚአብሔርን ሐሳብ እናውቃለን። የእግዚአብሔር ድምፅ እንዴት እንደሚያበረታ ሁላችንም በተለያየ ጊዜ ተለማምደን። የእግዚአብሔር ድምፅ ሲመጣ እኮ አንበሳ ነው የምንሆነው። ግን ወደ ራሳችን ስንቀለበስ ግን አቅም የለንም፣ ደካሞች ነን። ስለዚህ ሰምተን ለፍሬያማ ተግባር እንድንነሳሳ ነው የእግዚአብሔርን ድምፅ መስማታችን በጣም ወሳኝ ሆነው። ከሰማን በኋላ ግን ወይም ስንሰማ እግዚአብሔር የሚናገረንን ነገር ለማድረግ በጣም መጠንቀቅ ያስፈልጋል። ስንሰማ እግዚአብሔርን ስንሰማው እግዚአብሔር የሚናገረንን ነገር ለማድረግ ጥንቃቄ ይፈልጋል። እግዚአብሔር የተናገረውን ነገር በሚመቸን ወይም ደግሞ ከፍላጎታችን አንጻር ልንለውጠው፣ ልናስተካክለው ፈጽሞ አይገባም። አንድ ሰው ምሳሌ ያነሳና ጨርሳለሁ። አንደኛ ሳሙኤል ምዕራፍ 15 ላይ ስለ ሳኦል እናነባለን። አንደኛ ሳሙኤል ምዕራፍ 15 እግዚአብሔር ሳኦልን ሁለተኛ ሳሙኤል
ቁጥር 9 ላይ 15 ቁጥር 9 ነገር ግን ሳኦል እና ሰራዊቱ አጋግን ምርጥ ምርጡን በግና የቀንድ ከብት የሰባውን ጥጃና ጠቦት መልካም የሆነውን ሁሉ ሳይገድሉ ተዉት። እነዚህን ፈጽመው ለማጥፋት ፈቃደኞች አልነበሩም። ነገር ግን የተናቀውንና የማይጠቅመውን ሁሉ አጠፉ ይላል ምዕራፍ 15 ቁጥር 9። ከዛ በኋላ ሳሙኤል ወደ እርሱ ሄዶ ሲያነጋግረው ቁጥር 19 ላይ ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግህ? ይለዋል። ወደ ታች ወርደን አሁን ቁጥር 22ን ስንመለከት ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ብሎ ሲናገረው እናያለን። ካልተጠነቀቅን በስተቀረ ራሳችንን እግዚአብሔርን በመፍራትና በመንቀጥቀጥ የእግዚአብሔርን ቃል መታዘዝን ካላስለመድን በስተቀረ ሳኦል ያደረገውን ማድረግ በጣም ቀላል ነገር ነው። ግማሽ መታዘዝ፣ የተወሰነች ነገር ልንተው እንችላለን። ግን በቃ በእግዚአብሔር ፊት ጌታ ሆይ እርዳኝ፣ ልሰማ እፈልጋለሁ። ወደ ምኑ ነው እኔ አሁን ይሄ የሚጋብዘኝ? መጀመሪያ እኛ በክርስቶስ ኢየሱስ ማነን? እግዚአብሔር እንድንሰራው የሚፈልገው ስራ ምንድን ነው? እሱን መጀመሪያ በደንብ መረዳት አለብን። ሌላው ነገር ሁሉ ቀጣይ። ያንን ነገር ትተን ከሆነ ግን የጌታን ስራ ትተን ከሆነ አሁን ጌታ እየጠራን ነው። ልባችሁን በመንገዳችሁ ላይ አድርጉ። የኔ ስራ ችላ ብላችሁ ወደ ራሳችሁ ነገር በራሳችሁ ነገር ላይ ቢዚ መሆናችሁ ይሄ ለዚህ ጊዜው ነው ወይ? ምንም ምክንያት ይኑረን፣ ምክንያታችን አጥጋቢ አይደለም። በእግዚአብሔር ፊት ያቃተንን ነገር ይዘን መቅረብ እንችላለን። ምናልባትም ደግሞ እግዚአብሔር ልክ እዚህ ላይ እንደሆነው የሆነ እሱ ያቀደው ፕሮግራም ጋር ጊዜያችን ተገጣጥሞ ሊሆን ይችላል። እኔ አላውቅም። ለእስራኤላውያኖቹ ነበረ። ቀኑ እየደረሰ ነው። 70 ዓመት እየደረሰ ነው። ቤተ መቅደሱ መጨረስ ነበረበት፣ መታነጽ ነበረበት። አሁን እግዚአብሔር ምን እንደሚሰራ፣ በዚህ ዓመት ምን እንደሚሆን፣ በሚቀጥለው ዓመት ምን እንደሚሆን እኔ አላውቅም። ግን ዘመኑ አይደለም፣ ጊዜው አይደለም እያልን የእግዚአብሔርን ስራ ግን ወደ ጎን ማድረጋችን ግን ይሄ ደግ አይደለም፣ ትክክልም አይደለም። ስለዚህ ልባችንን በመንገዳችን ላይ እንድናደርግ እና እግዚአብሔር የሰጠንን ነገር መልሰን እንድናስታውስ ልክ በራእይ ምዕራፍ 2 ላይ ከየት እንደወደቅህ አስብ ተብሎ ለኤፌሶን ቤተክርስቲያን እንደተነገረ እንደገና እንድናስብ የተውነውን እንድናስብ እዚህ በሐጌ መጽሐፍ ላይ እግዚአብሔርን እንለምን ይላል። እሱን አንብቤ ጨርሳለሁ። እግዚአብሔርን እንለምን ይላል። ጥቅሱን ካገኘሁት እዚሁ ላይ ነው። እዚሁ ሐጌ ውስጥ ያገኘ ሰው ካለ ሊነግረኝ ይችላል። የእግዚአብሔርን ጸጋ እንለምን ነው እንደው የሚለው። ካላገኘ ነው ነገ ልናየው እንችላለን። ሐጌ ላይ ምዕራፍ 2 ላይ ነው። ቁጥሩን እኮ ነው እየጠየቅኩ ያለሁት አብረን እንድናገኘው። ምዕራፍ 2 አላገኘሁትም ብቻ
እዚህ ላይ አይደለም። እኔ ነኝ የተሳሳትኩት። አዎ ሚልኪያስ መጽሐፍ ላይ ነው ያለው። ሚልኪያስ ምዕራፍ 1 ላይ ቁጥር 9 አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ የሚል ነገር እናነባለን። ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። እግዚአብሔርን እንለምን፣ እግዚአብሔርን እንጠይቅ፣ እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እኛንም ከአንተ ጋር አብረን የምንሰራ እንድንሆን መርጠህናል። ጸጋን ሰጥተህናል። ልጆችህ አድርገህናል። እናመሰግንሃለን። አቤቱ ጌታ ሆይ በቅዱስ አጠራርህ ጠርተህናል። እኛን የጠራህበትን መጥራት ጌታ ሆይ ተስፋው ምን እንደሆነ እንድናውቅ ጌታ ሆይ እንደጸለዩ በቃል ውስጥ እኛም እንጸልያለን። ጌታ ሆይ የመጥራት ተስፋ ምን እንደሆነ እንድናውቅ የጥበብና የመገለጥን መንፈስ እንድትሰጠን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላካችን ሆይ የተውነው የጣልነው የረሳነው ነገር ጌታ ሆይ እንድናነሳው የምትፈልገው ነገር በሕይወታችን ያለ ነገር አሁን ያስተዋልነው ነገር ካለ እግዚአብሔር አባት ሆይ በፊት ጸጋን እንድንጠይቅ እንድንበረታታ በውስጥ ሰውነታችን በመንፈስህ በኃይል እንድታጠነክረን እንጸልያለን። ጸጋ እንድትሰጠን እንጸልያለን። ጌታ ሆይ ገና ያላስተዋልን ደግሞ ጌታ ሆይ ግን ልናስተውለው የሚገባ ነገር ካለ ጌታ ሆይ እንድትናገረን በየቤታችን ስንሆን ባልጋችን ስንሆን ስናስብ ስናሰላስል ጌታ ሆይ እስራኤላውያን ያን ጊዜው አይደለም ብለው ጌታ ሆይ ያንተን ስራ ትተው የነበሩበትን ሁኔታ ስናስብ እኛ ልናስታውሰው የሚገባ ነገር ካለ ወደ አእምሯችን እንድታመጣ እግዚአብሔር አባት ሆይ እንድትረዳን፣ እንድታስታውሰን፣ እንድታሳስበን ምናልባት ትላንት የነበረ መቀጣጠል ዛሬ የቀዘቀዘ ነገር ቢኖር ጌታ ሆይ አቤቱ ወደዚያ ለመመለስ ጌታ ሆይ ልባችን እንዲነሳሳ ይኸው በዚህ በቃል ላይ እንዳየን የኢያሱን የዘሩባቤልን ከምርኮ የመጡትን ሰዎች መንፈስ እንዳነሳሳ ጌታ ሆይ እንድታነሳሳ ውስጣችንን በኢየሱስ ክርስቶስ ስም እንጸልያለን። አንተ ነህ የምትሰራው ስራውን። እግዚአብሔር አምላካችን ሆይ በእኛ ውስጥ ነው አንተ ነህ እንጂ የምትሰራው እኛ በራሳችን የምንሰራበት የራሳችን አቅም የለንም፣ ጥበብ የለንም። ነገር ግን ራሳችንን ለአንተ ልናቀርብ ይገባናል። ሰውነታችሁን አቅርቡ ይላል ቃል። ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር አቅርቡ እንደሚል አቤቱ ጌታ ሆይ ራሳችንን ለአንተ እናቀርባለን። እግዚአብሔር አምላካችን ሆይ ተስፋ የቆረጠ ወይም ዲስከሬጅድ የሆነ ሰው በዚህ በመካከላችን ባሉት መካከል ምናልባት ዛሬ እዚህ ፕሮግራም ላይ ያልተገኘ ወንድም እህት ጌታ ሆይ እንድታበረታታን፣ እንድታነቃቃን ጌታ ሆይ በመንፈስ ቅዱስ እንድታነቃቃን ጌታ ሆይ ማየት ተስኖን ከሆነ አይኖቻችንን እንድትከፍትልን፣ መስማት በተሳነን ጌታ ሆይ ጆሮቻችን እንድትከፍትልን ጌታ ሆይ እየተኮነንን ምናልባት በዲያብሎስ ውሸት ጌታ ሆይ እየተጠቃን ያለን ሰዎች አቤቱ አንተ የሰጠህንን የጦር ዕቃ ማንሳት እንዲሆንልን፣ መቃወም በስም መቃወም እንዲሆንልን፣ ዲያብሎስን ተቃወሙት ከናንተም ይሸሻል ተብሎ እንደተጻፈ ጌታ ሆይ መቃወም እንድንችል ጌታ ሆይ በመንፈስ ቅዱስ እንድታበረታን ስምህን እንድንጠራ ጌታ ሆይ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለ ሁሉ በኢየሱስ ክርስቶስ ስም አሜን።